መጀመሪያ አይተን እንረከባለን ስልሽ ሲቀጠቀጥ ሲታረም ያልታዩ ነገሮች ሊኖሩ ስለሚችሉ እያንዳንዱ ነገር በጥንቃቄ አይተን እንረከባለን። እያንዳንዱ ነገር አጥበን አስተካክለን በእያንዳንዱ ብርጭቆ ወረቀቶች አሉ ይባላል ወይም ደግሞ ሳንድ ፔፐር እነሱን አሽተን ከዛ ስቲኮ እናደርጋለን ማለት ነው። ፊለር ወይም ፕራይመሪ የሚባል ቀለም አይነት አለ። እዛ እሱን እንቀባለን። እሱ ደግሞ ማረሚያ ማለት በቃ እያንዳንዱን ችግሮች ቀለም ሲቀባ በደንብ ጎልቶ ይታዩሻል ነው። ስቶኮ ተቀብቶ ከዛ ማረሚያ ተቀብቶ ከዛ ደግሞ ሌላም ችግር ልናወጣለት እንችላለን ማለት ነው። ይሄ ማረሚያ የሚባለውን የቀለም አይነት ከቀባሹ በኋላ እያንዳንዱን ነገር ስታይ ስልሽ አንቺ ሰው ነሽ እና ያው ሰው እንደመሆንሽ መጠን ላንቺ ላይታዩሽ የሚችሉ ነገሮች አሉ። ያ ግን እነዛን ነገሮች እንድታያቸው ያደርግሻል ማለት ነው። የቀለም አይነት አለ። ቀለም ሳይሆን መጀመሪያ መሸፈኛ ተብሎ የሚሰጥሽ የቀለም አይነት አለ ስልሽ ራሱን ሳይሆን ግን ተመሳሳይ የሆነ ማለት ነው። አሁን ይመስለኛል ቀላል ተሽከርካሪ ሲሆን፣ ከባድ ተሽከርካሪ ሲሆንና ማሽነሪ ሲሆን የሶስቱም የቀለም አቀባብ ይለያያሉ። ከባድ መኪኖች አብዛኛውን ጊዜ አውቶክሊር የሚባል የቀለም አይነት ነው የሚቀቡት። አውቶክሊር የሚባለው የቀለም አይነት ራሱ የሚያንጸባርቅ አይነት የቀለም አይነት ነው እንጂ ተጨማሪ ዘይት ምናምን የሚቀባ አይነት የቀለም አይነት አይደለም። የተከታተላችሁ ያላችሁት አውቶሞቲቭን ከነጃት ጋር ነው። ወደ እናንተ እያደረስን እንገኛለን። እንግዲህ እንኳን ደህና መጡ። እንኳን ደህና መጣችሁ። ራስዎትን ለተመልካቾች ያስተዋውቁልኝ። እኔ አለም አርአያ እባላለሁ። በሀግቤስ ኃላፊነቱ የተወሰነ የግል ማህበር የቦዲና ዌልዲንግ ሾፕ ፎርማን ነኝ። ከ10 ዓመት በላይ አገልግያለሁ በሀግቤስ ኃላፊነቱ የተወሰነ ማለት። ከዛ ቀደም በሌሎች መስሪያ ቤቶች እንደዚሁ የተለያዩ በዚሁ ዘርፍ ስራ አገልግያለሁ። ለዛሬ የመረጥነው ርዕሰ ጉዳይ የመኪና አካል ጥገና ላይ ነው። እስኪ እንደ መጀመሪያ ርዕሰ ጉዳይ ለመግቢያ የሚሆነን ለመኪና ቦዲ ለምን ያስፈልጋል? እንግዲህ መኪና ያለ ቦዲ እንግዲህ ምንም ማለት አይደለም። አብዛኛው እንትን ቦዲው ነው ውበት እንዲኖረው ሁሉ ነገር ኢንጂኑም ጊርቦክሱም በሙሉ ያለው አካላት እንትኖች ሞተሮች በሙሉ ያሉት የተሸከመው ከቻንሲው ጀምሮ ከቨሩም ሁሉ ቦዲ ነው እና ቦዲ የሌለበት መኪና ምን ሊመስል እንደሚችል ሁሉም ሰው ሊስተው አይችልም። እና ውበቱ ለዛ መኪና ውበቱ የተለያየ በየጊዜው የተለያየ ዲዛይን እየመጡ የቦዲው ዲዛይኖች ናቸው እየተቀያየሩ እየመጡ ያሉና ቦዲ ለመኪና በጣም ወሳኝ ነገር ነው። ስራውም በጣም ወሳኝ ነገር ነው። መልካም እንግዲህ ስለ ቦዲ ይሄን ያህል ካልን ምን አሁን ቀላል ተሽከርካሪዎች አሉ፣ ከባድ ተሽከርካሪዎች አሉ፣ እንዲሁም ደግሞ ማሽነሪ ተሽከርካሪዎች አሉ። ሶስቱም የሚደርስባቸው ጉዳቶች የተለያዩ ናቸውና እስኪ ምን አይነት ጉዳት ሊደርስባቸው ይችላል? አዎ ቦዲ ስራ አብዛኛው ያው እንደ ጉዳታቸው መጠን ነው። ቀላል ጉዳት አለ፣ መካከለኛ ጉዳት አለ፣ ከፍተኛ የሆነ ጉዳት አለ። ያው አሁን ደግሞ ከትራፊክ ፍሰቱ አንጻር የጉዳቱ መጠን እየጨመረ በሚመጣበት ጊዜ የቦዲ ስራ እየጨመረ ይመጣል ማለት ነው። ስለዚህ እኛ ጋር በሚደረግ እንትን በኢንሹራንሶች የሚመጡ ስራዎች አሉ፣ ዳይሬክት በከስተመር የሚመጡ ስራዎች አሉ እና ጉዳታቸውም ይለያያል። ስለዚህ እንደ ሰው የቦዲማን ስራውን የሚሰራው እንደ ጉዳቱ መጠን ነው፣ እንደ ተሽከርካሪውም አይነት ነው። ቀላል መኪናና ከባድ መኪና አንድ አይነት ጊዜና አንድ አይነት ስራ ላይኖረው ይችላል እና አሰራሩም ከባድ የመኪና ጉዳት ከፍተኛ የሆነ ሙያ ይፈልጋል። ቀላልም እንደዚሁ እንደ ጉዳቱ መጠን ማለት ነው። ቀላል ሪፔር ከሆነ ቀለል ያለ ጥገና ተጠግኖ ቀለም ተቀብቶ የሚወጣበት ጊዜ አለ። ከፍተኛ ጉዳት ከሆነ ደግሞ ከፍተኛ የሆነ በከፍተኛ ሙያተኞች ተሰርቶ ቀለም ተቀብቶ እንደነበረው እንደ አዲስ እንደነበረው የሚወጣበት ሁኔታ ነው ያለው። የመኪና አካላዊ ጥገና ፈልጎ ወደ እናንተ ወርክሾፕ ሲመጣ መጀመሪያ ሪፔር የሚደረገውን ሪፕለስ የሚደረገውን ለይተው ወይስ እንዴት አድርገው ነው ጥገና የሚጀምሩት? አሁን እኛ ጋር መጀመሪያ ሲመጣ ጉዳቱ ምን ላይ ነው የሚለው እናያለን። ከዛ ሪፔር የሚደረጉ አሉ ወይም ሪፕሌስ የሚደረጉ መጀመሪያ እንለያቸዋለን። መስታወቶች የግድ ሪፕሌስ ነው የሚደረጉት። ፓርት ነምበሮች አላቸው። እያንዳንዱ መስታወቶች በፓርት ነምበራቸው መጨረሻ ላይ ጥገና ከተከናወነ በኋላ ሪፕሌስ ይደረጋሉ ማለት ነው። ከዛ መፈታት ያለባቸው ለቦዲ ጥገናው የማይመቹ የሜካኒካል እቃዎች ካሉ እነሱ ይፈታሉ። ለቦዲው ስራ አደናቃፊ የሆኑ ነገሮችን ተፈቶ ይወጡና ለቦዲው ስራ ነፃ ሆኖ እንዲጠገን ማለት ነው
ለምን ቦዲ ጃኮች፣ ቢንዳዎች ምናምን ስለምንጠቀም ማለት ነው። ያ ከሆነ በኋላ የመጀመሪያ ወደ ነበረው ስትራክቸር ወደ ነበረው ቻንሲ ጋር ጉዳት ከሌለው ወደ ቦዲው እንሄዳለን። ቻንሲው ጋር ጉዳት ካለ ቻንሲውን የማቃናት ስራ ይሰራል። ቻንሲው የተጎዳ ከፍተኛ ጉዳት ነው። ቻንሲ ብዙ ጊዜ በጣም የተጎዱ መኪኖች ቻንሲ ላይ ነው እንትን የሚለውና ቻንሲው ላይ ጉዳት ካለ ትኩረት ተሰጥቶ ቻንሲው ነው መጀመሪያ የማቃናት ስራ የሚሰራው። ከዛ በኋላ ወደ ቦዲው በተለያዩ ቱልስ ቦዲው እንዲቃና ይደረጋል። ከዛ የማለስለስ ስራዎች ይሰራሉ። የማለስለስ ስራዎች አሉ። ወደ ነበረው ሁኔታ የነበረው ዳይሜንሽን ተለክቶ ትክክል በነበረው ዳይሜንሽን ነው የሚለው ሪፈረንስ ተወስዶ ይሰራል። ከዛ ወደ ቀለም ስራ ይሄዳል ማለት ነው። ከዛም መስታወቶች መጨረሻ ላይ ቀለም ከተቀባ በኋላ መስታወቶች ሪፕሌስ ይደረጋሉ። ያ ነው የሚያከናወነው። ሪፔር የሚደረጉትና ሪፕለስ የሚደረጉትን ለይተን ያሉትን ስራዎች እንሰራለን ብለናል። ባለፉት 30 ዓመታት ሲሰሩ ከባድ ችግር ገጠመኝ የሚሉት ምንድን ነው? ከባድ እዚህ በሀግቤስ በዚህ 10 ዓመት ውስጥ በዚህ ሀግቤስ ካምፓኒ በምሰራበት ጊዜ የሂታቺ ገቢና እንዳለ በናዳ የወደቀ ከአንድም 2 ካቢን በጣም የተጎዳ ነው። ከውጭ ቶታል ዳሜጅ ተብሎ ነበረ፣ ግን እሱን ለማስመጣት ጊዜ የሚፈጅና ማሽኑ ደግሞ ወደ ስራ መግባት ከስተመሮቹ ቶሎ ወደ ስራ እንዲገባ ስለተፈለገ ይጠገን በሚል እንትን ባለው ሰራተኛ ብርቱ ጥረት ወደ ነበረው ተጠግኖ ከዛ አዲስ ሆኖ ከስተመሮቹም ሳስፋይ ሆነው ከውጭ ሳይመጣ እዚህኛ ጋር ይጠገናል። ሌላ እንደዚህ በጣም ዳሜጅ የሆኑ ወለሉ ዳሜጅ የሆኑ አሉ። እንዳለ ያ ወለል ተቀይሮ የባስ ማለት ነው ወለሉ ተቀይሮ በአልሙኒየም ከነበረው ተሻለ ተውቦ ከስተመሮች ሳስፋይ የሆኑ የሚወጡበት የወለል ስራ አለ። ጣራዎች እንደዚህ በከፍተኛ ሁኔታ ዳሜጅ ሆነው ሊኬጆች፣ በጣም የሚበዙ ሊኬጆች እሱንም በመጠገን የከስተመሮቻችን ፍላጎት እያረካን እስካሁን እዚህ ያለን እና አብዛኛው ከስተመሮቻችን ደግሞ እዚህ ለማስጠገን ሲመጡ አብዛኛው ያለው ችግራቸው የሚቀረፍላቸው እዚህ ስለሆነ ደስተኛ ሆነው ነው እኛ ጋር የሚያሰሩት። ለመጨረሻ ጊዜ ማስተላለፍ የሚፈልጉት ለአሽከርካሪዎች ወይም ደግሞ አሽከርካሪ ባለቤቶች ለሆኑ ግለሰቦች ምን መልእክት ማስተላለፍ ይፈልጋሉ? አዎ እንግዲህ የቦዲ ስራ ከአሽከርካሪዎች ቸልተኝነትም ሊሆን ይችላል ወይም ከትራፊክ ፍሰቱም ሊሆን ይችላል። የሚመጣው የአካልና የማቴሪያል ጉዳት ከፍተኛ ነው እና ለባለ ንብረቱም ለአሽከርካሪውም ለባለ ቦዲ ስራም ከፍተኛ ጫና የሚፈጥር በመሆኑ በተቻለ አቅም አሽከርካሪዎች ይሄ ከትራፊክ ያለው እንትን ጋራ ተጠንቅቀው ቢያሽከረክሩ ከዚህ ሁሉ ወጪ ከአካል ጉዳት ይጠበቃሉ የሚል እምነት አለኝና ይህንን ሁልጊዜ እንደ መመሪያ ቢወስዱት ጥሩ ነው። መልካም ጊዜዎትን ሰጥተው ሙያዊ ማብራሪያ ስለሰጡኝ በተመልካቾቼ ስም አመሰግናለሁ። አመሰግናለሁ። እየተከታተላችሁ የነበረው አውቶሞቲቭን ከነጃት ጋር ነው። ወደ እናንተ እያደረስን ቆይታ አድርገን ነበረ። ሳምንት በሌላ ፕሮግራም በሌላ ርዕሰ ጉዳይ እንዲሁም ከሌላ እንግዳ ጋር እስከምንገናኝ መልካም ሳምንት